እናንተ ያስገባችሁት 10 ሚሊዮን ብር እኮ ለ20 ሚሊዮን ብር ላክላችሁ ዕቃ ነው። አሁን 10 ሚሊዮን ብር ይቀርባችኋል። በአስቸኳይ አስገቡልንማ ክብሮሜ። ኧረ እሱን ነገር ቶ የ5,000 ብር ጫማ አድርጎ ይመጣል ይሄ ማፈሪያ። በልቻው ሰው መጦብኛል። ምን ነበር? ስራ ለመጀመር ኢንተርቪውን አልፌ ደሞዙን እሱ ጋር አውራ ብለውኝ ነበር። ኦ አንተ ነህ እንዴ? ደሞዙ 5,000 ብር ነው። በወር ነው ታዲያ? አይ በወር ውስጥ ለ26 ቀን በቀን ውስጥ ደግሞ ለ8 ሰዓታት እንሰራለን። አዎ 5,000 ለ26 ስናካፍለው 192 ብር፣ ለ8 ሰዓት ስናካፍለው ደግሞ 24 ብር ይመጣል። ያ ማለት በቀን 92 ብር፣ በሰዓት ደግሞ 24 ብር ይከፈለኛል ማለት ነው። አንተ ስራውን ከፈለክ ጀምር፣ ካልፈለክ ኩልቅ በል። እንዳንተ የጠገበ ቢሄድ የራበው ይመጣል። እንደ ራበንና አማራጭ እንደሌለን ስለታወቀማ ነው ላባችን መቀለጃ ይሆን። ካልናከኝ አንድ ነገር ላስታውስህ፣ ድርጅት የቱንም ያህል ጥሩ ምርትና አቅርቦት ቢኖረው ያለ ሰራተኞች ባዶ ነህ። መቼም በሮቦት አታሰራው አይደል? አንተና መሰሎች የ5,000 ብር ጫማ አታደርጉ፣ ምክንያቱም የ5,000 ብር ጫማ አይመጥነንም ብላችሁ ስለምታስቡ። ታዲያ አንተ ለጫማ አይመጥነኝም ያልከውን 5,000 ብር እኔ ለላብህ ይመጥነሃል ማለት አይከብድም? አይከብድም። ባርኮት ሌላ አማራጭ አለ? የለህም አይደል? በቃ የተሻለ ስራ እስክታገኝ ድረስ ያለውን ስራ። ከመቀመጥ የማይሻለው መተኛት ብቻ ነው። እሺ ተስማምቻለሁ። ከምነው ጠግበህ ከምነው እርቦ ተመለስክ? ባክህ ላቤ ከጫማ ያነሰ ዋጋ እንዳለው እያመንኩም ቢሆን ስራውን እሰራለሁ። ምክንያቱም የአፍሪካ ነው።